በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጻጉዕ የዐቢይ ጾም አራተኛ ሳምንት። ተነስተህ አልጋህን ተሸክመህ ሂድ። ዮሐንስ ምዕራፍ 5 ቁጥር 8። የዐቢይ ጾም አራተኛው ሳምንት መጻጉዕ ይባላል። ይህ ዕለት አምላካችን ኢየሱስ ክርስቶስ ድውያንን መፈወሱ የሚዘከርበት ሳምንት ነው። ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት በአልጋ ላይ ሰውነቱ ልምሾ ሆኖ ታሞ የነበረውን ሰው ነበር። ይህ ሰው የሕመሙ ዘመን ስለረዘመ ዘመዶቹ ሁሉ እየሰለቹ የማስታመሙን ነገር ችላ ብለውት ጥለውት ሄደው ነበር። ሕመምተኛው ዘመዶቹ በተዉት ቦታ በቤተ ሳይዳ መጠመቂያ ጸበል አጠገብ ተኝቶ ነበር። ጌታችንም ብዙ ዘመን ተኝቶ እንደኖረ አውቆ ልትድን ትወዳለህን? አለው። እርሱም መጠመቂያው ውስጥ የሚያኖረኝ ሰው የለኝም በማለት መልስ ሰጠ። ጸበሉን አንዳንድ ጊዜ የእግዚአብሔር መልአክ ድንገት ሲያናውፀው ቀድሞ ወደ ጸበሉ የገባ ይድን ስለነበር መልሱ የሚያመለክተው ከሁሉ ቀድሞ እኔን ተሸክሞ ወደ ጸበል ሊያስገባኝ የሚችል ዘመድ ስለሌለኝ እንዴት እድናለሁ ነበር። ነገር ግን ጌታችን የሁሉም መድኃኒት በመሆኑ ወዲያው ተነስተህ አልጋህን ተሸክመህ ሂድ ሲለው ድኖ አልጋውን ተሸክሞ ሄደ። አይሁድ ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ቢጠይቁት ለጊዜው ጌታችንን ባያውቀውም በሌላ ጊዜ ጌታችን ሲያገኘው እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል እወቅ ባለው ጊዜ ይህ ሰው ከ38 የአልጋ ቁራኝነት በኋላ ከተጣበቀበት አልጋ ያላቀቀውን አምላክ ረስቶ ለአይሁድ ሊጠቁመው ሮጦ ሄደ። እንዳሰበውም ነገራቸው። እነርሱም ሊያሳድዱ ሊገሉትም ይሹ ነበር። ከዚህ የፈውስ ታሪክ ፈርጀ ብዙ ነገር እንረዳለን። ለአብነት ያህል ጥቂቶቹን እንመልከት። እግዚአብሔር ሕሙማንን በምሕረቱ ይጎበኛቸዋል። ከደዌያቸውን ፈውሶ ጤንነታቸውን ሊመልስላቸው ይችላል። ከታሪኩ እንደተመለከትነው 38 ዓመት የተኛውን ከደዌው ከእናቱ ማኅፀን ያለ ዓይን የተወለደውን ከዓይነ ስውርነት 12 ዓመት ደም ሲፈሳት የነበረችውን ከሕመሟ ከሞተ 4 ቀን የሆነውን አልዓዛርን ከሞት የ100 አለቃውን ልጅ ባለበት ሆኖ ከሞት ወዘተ አድኗቸዋል። ይህ የሚያሳየው እምነታችን ካለንና እግዚአብሔር ከፈለገ ማዳን እንደሚቻለው ነው። ሁለተኛ፣ የዳነ ሰው ያዳነው አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ሥራ መመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት የአልጋ ቁራኝነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱና እግሮቹ ሮጦ ሄዶ ሰብቅ ሠራ። ምስክር ይሆንበት ዘንድ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትሥራ በማለት እየተናገረው ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ስንመለከት ልቡ ያልዳነ ያዳነውን ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው ነው። ዛሬስ ለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የምንመልስ ስንቶቻችን ነን? መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸሙ አያሌ ቅዱሳን አሉ። ለምሳሌ ክፉ መናፍስት አድረውባት የነበረችና በኋላ ግን ጌታችን ኢየሱስ ክርስቶስ በምሕረት እጁ የጎበኛትን መግደላዊት ማርያምን መጥቀስ ተገቢ ነው። ይህች ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችንና ለሐዋርያት የሚያስፈልጋቸውን በማቅረብ ታገለግል ነበር። ሉቃስ ምዕራፍ 8 ቁጥር 2። በትንሣኤው ቀን ማለዳ ከሁሉ ቀድማ ተገኝታለች። እያለቀሰችም ጌታችንን ትሻው ነበር። ለዚህም ልዩ ትጋቷ ጌታችን ከሌሎቹ ይልቅ ትንሣኤውን ለማየት የመጀመሪያው አድርጓታል።
የምሥራቹን ለሐዋርያት በማድረስ በኩል የክብር መልእክተኛ ሆናለች። ከዚህ የበለጠ ምን መታደል አለ? ዮሐንስ ምዕራፍ 10 ቁጥር 1። ከነቢያት አንዱ ነቢዩ ኢሳይያስን ብንመለከት ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው እያዘነ ይኖር ነበረ። ዖዝያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ በጉጠት ፍም አፉን ዳሶት በደልህ ከአንተ ተወገደ፣ ኃጢአትህም ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱ እንደተሰረየለት ነግሮት ሄዷል። ነቢዩ ስለተደረገለት ፈውስ የጌታ ድምፅ ማንን ልካለው ሲል እነሆ እኔ ያለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷል። ከላይ ያየናቸውን 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያምን እንዲሁም ነቢዩ ኢሳይያስን ስናወዳደር በተገቢው ምላሽ ያልሰጠው መጻጉዕ ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1። እኛስ በየደቂቃው በኃጢአት ሳለን እንኳን ጥበቃው የማይለየን እግዚአብሔር ያደረገልንን በማሰብ አሁን በዚህ ሰዓት ምን እየሰራን ይሆን? ወደፊትስ እንደ እግዚአብሔር ፈቃድ ምን ለመስራት አስበናል? ለባሮቹ ፈውስን ሰጥቶ በጎ ምላሽን በማከናወን ያጸናቸው አምላክ እኛን ሚረዳን ዘንድ ቅዱስ ፈቃዱ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሐዘን መከራ ሰፍኖ በሕይወቴ መዛል ጀመረ ደግሞ ሰውነቴ የቀደመውን በደሌን ረስቶ ጌታ በረታኝ ቸርነቱ በዝቶ አንድ ቀን አይቀርም እነሳለሁ ከወደኩበት እቆማለሁ ተስፋ ሳልቆርጥ በጌታዬ በእርሱ እኖራለሁ በቤተ መቅደሱ ተስፋ ሳልቆርጥ በጌታዬ በእርሱ እኖራለሁ በቤተ መቅደሱ እንበረከካለሁ እንዲያነሳኝ ክንዱ ይፈጸማልና ሁሉ በፈቃዱ የንጋት ብርሃን የእውቀት መገኛ አንተነ የነፍሴ የሥጋ መዳኛ አንድ ቀን አይቀርም እነሳለሁ ከወደኩበት እቆማለሁ ተስፋ ሳልቆርጥ በጌታዬ በእርሱ እኖራለሁ በቤተ መቅደሱ ተስፋ ሳልቆርጥ በጌታዬ በእርሱ እኖራለሁ በቤተ መቅደሱ የማዳን ጥበብ ኃያል ነው ምግብ የሆነኝ ሥጋ ቅዱስ ነው የሚለምኑህን ዘውትር የምትሰማ የኔ ባሪያህን ጩኸቴንም ስማ አንድ ቀን አይቀርም እነሳለሁ
ሳልቆርጥ በጌታዬ በእርሱ እኖራለው በቤተ መቅደሱ። ተስፋ ሳልቆርጥ በጌታዬ በእርሱ እኖራለው በቤተ መቅደሱ።